ሰላም ጤና ይስጥልኝ። እንዴት ናችሁ? የትሬድ ኢንሳይት ቤተሰቦች ሳምንታችሁ እንዴት አለፈ? እ ሶ ዛሬ አንድ ላይ ተገናኝተን ሁላችንም የዊክሊ ማርኬት አውትሉክን አልሰራንም። ነገር ግን ያው ከሚቀርባችሁ ያው ዛሬ በዓልም ስለሆነ እ ግድ ታቦት መሸኘት ማለት ምናምን ብዙ ነገሮች ስላሉ ሊንኩን ሼር ማድረግ አልቻልኩም። ስለዚህ እኔ ግን ያው የተለመደው ነገር እንዳይቀርባችሁ ስላሰብኩኝ በቀጥታ የዊክሊ ማርኬት አውትሉክ ምን ይመስላል የሚለውን አጠር አድርጌ ለማሳየት እሞክራለሁ ማለት ነው። ሶ ጥያቄም ካላችሁ ያው ኮመንት ላይ ጥያቄያችሁን ማስቀመጥ ትችላላችሁ። በእርግጠኝነት መልሳለሁ ብዬ ተስፋ አደርጋለሁ። ሶ አሁን በቀጥታ የምንሄደው ወደ ጎልድ ነው የሚሆነው። ጎልድን ከሃየር ታይም ፍሬም ከዊክሊ ታይም ፍሬም ተነስተን ያለው ዳታ ምን ይመስላል፣ ኔክስት ዊክ ምን እንጠብቅ የሚለውን በደንብ ለማየት እንሞክራለን። እሱን ይዘን እስከ 50 ሚኒት ታይም ፍሬም ድረስ እንወርዳለን ማለት ነው። አሁን በቀጥታ ወደ ዊክሊ ታይም ፍሬም ስንሄድ ያው እንደምታውቁት በጣም ስትሮንግ የሆነ የፈንዳመንታል ፕሬዠር ስላለበት ፕራይስ ከባለፈው ሳምንት ይሄኛው ሳምንት ማለት ነው በጋፕታ ነው የከፈተው እንደምታዩት። ፕራይስ አሁን ባለው ሁኔታ ከዚህ ኢንሳይድ ባር ቦዲ ክሎዥር ሰጠ ማለት ነው በዊክሊ ታይም ፍሬም which is በጣም ስትሮንግ ሪቨርሳል ፕራይስ አክሽን ነው ይሄ የሚያሳየው። ያው ሞስት ፕሮባብሊ አሁን ምንድነው ኤክስፔክት ማድረግ ያለባችሁ ኮንቲኔሽን ነው ማለት ነው። ስለዚህ ሪትረስመንት በጣም ትንሽ ሪትረስመንት ልታዩ ትችላላችሁ። በአጠቃላይ ግን ማርኬት ኤክስትሪምሊ አሁን ባለው ሁኔታ ከሃየር ታይም ፍሬም አንጻር ወደ ላይ ፑሽ ማድረግ እንዳለብን ነው ሰጀስት የሚያደርገን። ስለዚህ እናንተ በደንብ ትኩረት የምታደርጉበት ኤሪያ ፕራይስ እንደው ሪትረስ ካደረገ የቱ ጋ ነው የሚለውን ልንገራችሁና የፕራይስ ሌቭሉን እሱን ይዘን እንወርዳለን ማለት ነው። በዊክሊ ታይም ፍሬም እንደው ለሪትረስመንት ልምጣ እንኳን ካለ ፕራይሱ መምጣት ያለበት እስከ 4583 አካባቢ ነው። 4583 ማለት አሁን ወደ ዴይሊ ታይም ፍሬም ወረድ እንበልና እሷን መስመር ይዘን ፕራይስ አሁን የፕሪቪየስ ዴይ ሎስቱን ቴክናውት ያደረገበትን ማለት ነው። እሱ ደግሞ ፕሪቪየስ ዴይ ሎስቱን ቴክናውት ያደረገበት ማለት ልክ እንደ ፌክ አውት ኮንሲደር ስለሚደረግ ፕራይስ ኦፕን እንዳደረገ ትንሽ ዊክ ሰርቶ ከዛ ስትሮንግ ሙቭ ቱ ዘ አፕሳይድ ኤክስፔክት እያደረኩ ነው ያለሁት ማለት ነው። ከሃየር ታይም ፍሬም አንጻር እኔ አሁን ላይ የሚታየኝ እሱ ነው። ዘን ይሄን ይዘን እስኪ ወደ ፎር አወር እንምጣ። ፎር አወር ላይ ምን አለ የሚለውን ለማየት እንሞክራለን። ፎር አወር ከግራ በኩል አደገኛ የሆነ ሊኩዲቲ ነበር እና እሱን ሊኩዲቲ ወሰደ ፕራይስ እዚህ ስር የነበረውን ኤስኤል ፈንዳመንታሊ አሁን ባይ ነው ብሎ ስለሚያስብ ትሬደር ማለት ነው ፈንዳመንታሊ በጣም ስትሮንግ ፕሬዠር አለበት ማርኬቱ ወደ ላይ ፑሽ ያደርጋል ብለው ስለሚያስቡ ብሬክ አውት አድርጎ የሄደበት ኤሪያ ላይ ልክ ሲመጣ ፕራይስ እየጠበቁ ባይ የሚያደርጉ ሰዎች አሉ ማለት ነው። ለምን እዚህም የገባው ሰው አለ፣ እዚህም የሚገባ ሰው አለ፣ እዚህም የሚገባ ሰው አለ፣ እዚህም የሚገባ ሰው አለ። እነዚህ ባይ ብለው የገቡ ሰዎች በአጠቃላይ ምንድን ነው ማለት ነው ሴል ስቶፕ ሊሚት ኦርደር ይጠቀማሉ ማለት ነው። ልክ እንደ ስቶፕ ሎስ ማርኬቱ ወደ ታች ድሮፕ አድርጎ በሙሉ አጽድቶታል። በቃ ሙሉ በሙሉ ዊፒድ አውት አድርጎታል ማለት ነው። ስለዚህ ካስወጣው በኋላ ተመልሶ እዚህ ላይ መጥቷል። እዚህ ዘንድ ከመጣ በኋላ ማክሲመም አሁን ሪትረስመንት የምንጠብቀው አዲስ ካንድል ኦፕን እንዳደረገ እስከዚህ ኤሪያ ኤክስፔክት እናደርጋለን። የፌክ አውት ኤሪያ ስለሆነ ከዚህ ወደ ላይ ነው ኔክስት ዊክ ላይ ኤክስፔክት የምናደርገው ማለት ነው። 50 ሚኒት ታይም ፍሬም ወረድ ብለን እዚች ኤሪያ ላይ ምን አለ የሚለውን በደንብ ለማየት እንሞክራለን። ኦቨርኦል ግን የኔክስት ዊክ እይታችን የሚሆነው ፈንዳመንታል ዋይዝ ከሴንቲሜንታል ዋይዝ ከቴክኒካል ዋይዝም ጭምር ወደ ላይ ፕራይስ ፑሽ ማድረግ እንዳለበት ሰጀስት ያደርጋል ማለት ነው። ሎወር ታይም ፍሬም ላይ አሁን እንዳልኳችሁ ጽድትርት አድርጎታል። ምንም የቀረው ነገር የለም፣ አስወጥቶ ጨርሷል። ዘን ይሄ ፌክ አውት ያደረገበት ኤሪያ ላይ ፕራይሱ መጥቶ ቴስት አድርጎ ወደ ላይ ፑሽ ለማድረግ ሞክሯል። በቀጥታ መሄድ ነበረበት፣ አልሄደም። አሁንም ሞክሯል። ዘን አሁን ደግሞ ምን እያደረገ ነው? ሊኩዲቲ እያጠራቀመ ነው ማለት ነው። አጠራቀመ ሊኩዲቲ። ስለዚህ ማርኬቱ ምን ሊያደርግ ይችላል? ወደ ታች መጥቶ ሪሰንትሊ ይሄን ያጠራቀመውን ሊኩዲቲ ግራፕ አድርጎት ከተመልሶ ከገባልን ይሄን ይዘን በቀጥታ ወደ ላይ መሄድ እንችላለን ማለት ነው። ኢፍ ደግሞ ማርኬት ቀድሞ ይሄን ላይኛውን ቢያስወጣውና ይሄንን ቢያስወጣው ያው እዚህ ጋር ጠብቀን አብረን ወደ ላይ ለመሄድ እንሞክራለን። ግን ለኔ ኤ ፕላስ የሚሆነው ሴታፑ የዴይሊ ፕሪቪየስ ዴይ ሎስቱ የተወሰደበት አት ዘ ሴም ታይም ደግሞ የፎር አወርም ሙሉ በሙሉ ፌክ አውት የሰራበት ኤሪያ አለ። እዛ ጋር መጥቶ አሁን የሰራውን ሪሰንትሊ ፎርም ያደረገውን ሊኩዲቲ ወደ ታች ቢያስወጣልን ማኒፕሌሽን ቢያካሂድልን ፉሊ ዲስትሪቢዩሽኑ አፕሳይድ ኤክስፔክት ይደረጋል ማለት ነው። ጎልድን በዚህ አይነት መንገድ ነው እያየሁት ያለሁት።
ከዛ ቀጣይ ደግሞ ወደ ዴክስ ዋይ እንሄድና ዴክስ ዋይን እንደዚሁ እንደተለመደው ማለት ነው ከዊክሊ ታይም ፍሬም ጀምረን እናየዋለን ማለት ነው። እና ዴክስ ዋይ በዊክሊ ታይም ፍሬም ምን ይላል የሚለውን ለማየት እየሞከርኩ ነው። እሺ ስለዚህ እዚህ ጋር እንደምታዩት በዊክሊ ታይም ፍሬም በጣም ስትሮንግ ባይ ሴታፕ ነው ያለው። አሁን ባለው ሁኔታ ፕራይስ ወር ላይ በደንብ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን እና ከዊክሊ ታይም ፍሬም አንጻር ዴክስ ዋይን የማየው ምንድነው ወደ ቡልሽ ነው የማየው ማለት ነው። ሞር ወደ ቡልሽነስ ያመዝናል። ስለዚህ አሁን ባለው ሁኔታ ፕራይስ በተወሰነ መንገድ ወደ ላይ ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። ይህንን ዳታን ይዝና አሁን በቀጥታ የምናደርጋለን ወደ ዴይሊ ታይም ፍሬም ወረድ እንበልና ዴይሊ ታይም ፍሬም እዚህ ኤሪያስ ምን አለ የሚለውን በደንብ ለማየት እንሞክራለን ማለት ነው። ዴይሊ ታይም ፍሬም ላይ ስንመጣ ያው ፕራይስ እዚህ ጋር እንደምትመለከቱት ኦልሬዲ መቶ ፌክ አውት አድርጓል። እዚህ ወደ ታች ሰብሮት ወርዶ ነበር፣ መቶ ቴስት አደረገው፣ ድጋሚ አሁንም ወርዶ ነበር። ፋይናሊ መቶ አሁንም እዚሁ ሪጀክት ተደረገ። ይህንን ወደ ሰፕላዩን ወደ ዲማንድ ፍሊፕ አድርጎ መቶ ቴስት አደረገው። አሁን እዚህ ጋር ነው ያለው ማለት ነው። ሶ ሞስት ፕሮባብሊ ይሄ ፕራይስ መያዝ ካለበት በትክክል መያዝ ያለበት እዚህ ቦታ ላይ ከመጣ በኋላ ነው ማለት ነው። እዚህ ኤሪያ ላይ ከመጣ በኋላ ሪጀክት ሊደረግ ይችላል። ድጋሚ ወደ ታች መጥቶ ይሄኛውን ሊኩዲቲ ቦይድ አድርጎ አሁንም እያለ ሊቀጥል ይችላል። ኦቨርኦል ግን ከሃየር ታይም ፍሬም አንጻር ባያዛችን በጣም ስትሮንግ ባያዝ ነው ያለን። ዘ ባይ ሳይድ ነው። ወደ ባይ ግን እስከ ምን ያክል ድረስ መሄድ አለበት? እስከ 9957 ኤሪያ ከመጣ በኋላ ያለውን ፕራይስ አክሽን በደንብ እንከታተለዋለን ማለት ነው። እዚህ ላይ ሶ ይህን ይዘን ወደ ፎር አወር ወረድ እንበልና ፎር አወር ምን አለ ለማለት ስንሞክር ፎር አወር ላይ ምንም አዲስ ነገር የለም። እንደምታዩት ፕራይስ ወደ ታች ፑሽ አድርጎ መጥቶ ኦርደር ፍሎን ሜትጌት አደረገ። ፕሪቪየስ ካንድል ስቲክ ሎስ ቴክ አውት አደረገ። ሰርድ ካንድል ሜትጌት አድርጓል። ሶ ሞስት ፕሮባብሊ ፕራይስ አሁን ወደ ላይ ፑሽ ማድረግ እንዳለብን ነው ሰጀስት የሚያደርገው ማለት ነው። እስከ 9950 ምናምን ያልኳችሁ ማለት ነው የዴይሊ ታይም ፍሬም እና የዊክሊ ታይም ፍሬም ኤክስፔክትድ ኪሌቭሉ እሱ ነው። ስለዚህ ሎወር ታይም ፍሬም ምን እናድርግ የሚል ነገር ሊመጣ ይችላል። ሎወር ታይም ፍሬም ላይ በጣም ትኩረት የምታደርጉት ክሊር የሆነ ስትራክቸር እስኪሰራላችሁ ትጠብቃላችሁ ማለት ነው። ሌላ ምንም አዲስ ነገር የለውም። አሁን ባለው ሁኔታ ወደ ላይ መግባት አይጠበቅባችሁም። ወደታች ለመሄድ ፕላን ማድረግ የለባችሁም። ኦንሊ ቲንግ ክሊር የሆነ ስትራክቸር እስኪሰራ መጠበቁ በጣም አግባብ ነው ብዬ አስባለሁ። እና ለሞኒተሪንግ ሊሆን የሚችል ኪሌቭል እንደዚህ አድርጌ አዘጋጀውላችሁ። ሎወር ታይም ፍሬም ላይ ስትመጡ ለምሳሌ ወደ ላይ ለመሄድ የሚያመች ነገር አለው ብለናል። ወደ ታች ቢመጣ ይሄንን ፌክ አውት አድርጎልን ተመልሶ ቢገባ ተመልሶ የገባበት ፌክ አውት ያደረገበት ኤሪያ ላይ ጠብቀን አብረን ወደ ላይ ለመሄድ ፕላን ማድረግ እንችላለን ማለት ነው። ኦቨርኦል ከዊክሊ ታይም ፍሬም እስከ 50 ሚኒት ታይም ፍሬም ያለው በያዛችን ሞር ወደ ላይ ያመዝናል። ከዛ በመቀጠል የጃፓኔን ነው የምናየው። የጃፓኔን እንደተለመደው አሁንም ከዊክሊ ታይም ፍሬም እንነሳና ለማየት እንሞክራለን። አክቹሊ ያው በዊክሊ ታይም ፍሬም ምንም የምታዩት ነገር የለም። በጣም ስትሮንግ ቤሪሽ ነው። የፕሪቪየስ ዊክ ሎስቱን ቴክን አውት አድርጓል አላደረገም የሚለውን ታጋርገን ማየት እንችላለን። ሶ አሁን ያለበት ኤሪያ ላይ ይሄ የፕሪቪየስ ዊክ ሎስቱን ቴክን አውት አላደረገም። ሶ ሞስት ፕሮባብሊ ስቲል ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል ማለት ነው ከዊክሊ ታይም ፍሬም አንጻር። አት ሴም ታይም ወደ ዴይሊ ታይም ፍሬም መተን ስንመለከት ዴይሊ ታይም ፍሬም ወደ ላይ ፑሽ ያደርጋል ብለን ለማሰብ የግድ ማለት ነው ይሄ ከላይ በኩል አሁን ዝቅ አድርጌ ነው ያሰመርኩት። ይሄንን ኤሪያ ፕራይስ ሰብሮ መውጣት አለበት ማለት ነው። ስለዚህ በአጠቃላይ ሞር ወደ ቤሪሽ ያመዝን ነው። ትንሽ ፑሽ ቢያደርግ እንኳ እስከዚህ እስከ ኦርደር ፍሎ ነው ዘን ስቲል ኮንቲኔሽን ነው የምናስበው። ሪቨርሳል ለማሰብ የግድ ክሊር የሆነ የዴይሊ ፌክ አውት ማግኘት አለብን። ፌክ አውት እሱም ፌክ አውት ካገኘን በኋላ አብረን ልንቀጥል እንችላለን። ሶ አሁን ባለው ፕራይስ አክሽን ግን በጣም ትንሽ ሪትረስመንት አፕሳይድ እስከ ኦርደር ፍሎ ኤክስፔክት ልናደርግ እንችላለን። ኦቨርኦል ቤሪሽ ነው ማለት ነው። ሞር ስትሮንግ ቤሪሽ ወደ ቤሪሽ ያመዝናል ማለት ነው። ሶ አሁን ያለንበት ኤሪያ ኪ ሌቭል ነው እንደምታዩት ፎር አወር ላይ። እዚህ ኪ ሌቭል ላይ ደግሞ ያው ፕራይስ ሪጀክት እየተደረገ ነው እንደምትመለከቱት። ይሄንን ኤሪያ እንደው አልፌ ሄዳለሁ ምናምን ቢለን እንኳ ማክሲመም ትረስት የምናደርገው እስከምን ድረስ ነው? ፕራይስ እስከዚህ ኤሪያ ሊመጣ ይችላል ማለት ነው። እስከዚህ ኤሪያ አሁን ያለበትን ኤሪያ ብሬክ አድርጎ ወደ ላይ የሚቀጥል ከሆነ
ስለዚህ ሎወር ታይም ፍሬም ላይ ያለውን ነገር እንይና ሎወር ታይም ፍሬም በደንብ ሞኒተር እናደርጋለን ማለት ነው። ስለዚህ ሎወር ታይም ፍሬም ላይ ቀለል አድርጌ እዚህ ያስቀመጥኩላችሁ ነገር አለ። ይሄም በደንብ እዩት። ኢት ፕራይስ አሁን ኮንሶሊዴት እያደረገ ነው ያለው። ከላይ በኩል ፌክ አውት አድርጎ ነበር፣ ወደ ታች ድሮፕ አደረገ። ያው ፌክ አውት ከታችም እንደዚህ ፌክ አውት ሰርቶ ነበር። ፌክ አውቱ ላይ መጥቶ ሪጀክት ተደረገና መልሶ ፌል አደረገ እንደምታዩት። አሁን ከታች በኩልም ሊኩዲቲ አለ ማለት ነው እዚህ ጋር። ስለዚህ ፕራይስ ትንሽ ይሄንን ሊኩዲቲ ወይ አስወጥቶ ወደ ላይ እንደው ትንሽ ፑሽ ማድረግ ካለበት ሊያስወጣ ይችላል። እና ሎወር ታይም ፍሬም ክሊር የሆነ የትሬድን ሳይትን ስትራቴጂ መሰረት ያደረገ የማርኬት ስትራክቸር ካገኘን ትሬዱን ልንቀጥል እንችላለን። እሱ አሁን ባለው ሁኔታ ጀስት መጠበቁ አይከፋም ማለት ነው። ክሊር የሆነ ዳይሬክሽን የለውም። ከላይ በኩል ያለውን ሊኩዲቲ ወሰደ፣ ወደ ታች ፑሽ አደረገ። ከታች ያለውን ሊኩዲቲ ወሰደ፣ ወደ ላይ ፑሽ ማድረግ ነበረበት፣ አልቻለም። ስለዚህ ሞስት ፕሮባብሊ ወደ ታች ድሮፕ ማድረግ እንዳለበት ነው ሰጀስት የሚያደርገን። ይህንን ኤሪያ ዋንስ ብሬክ ካደረገ ግን በጣም ስትሮንግ የሆነ ድሮፕ ኤክስፔክት ማድረግ ይጠበቅብናል። ስለዚህ የሆነ ፌክ አውት ካደረገ ተመልሶ ከመጣ ፌክ አውቱ ላይ ካገኘ ነው ወደ ታች አብረን መቀጠል እንችላለን ማለት ነው። እኔ ፕላን እያረኩ ያለው በዚህ መንገድ ነው። ስለዚህ ቀጣይ በቀጥታ ወደ ዩሮ እንሄድና ዩሮ ላይ እንደዚሁ ከዊክሊ ታይም ፍሬም እስከ 50 ሚኒት ታይም ፍሬም ያለው እንቅስቃሴ ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ ዩሮ ላይ ስንመጣ በየትኛውም ታይም ፍሬም በጣም ስትሮንግ አስፈሪ ቤሪሽ ነው። ስለዚህ ኮንቲኔሽን ላይ ሞር ያመዝናል። ከዊክሊ ታይም ፍሬም አንጻር ካያችሁት ቲ ሌቭል ላይም አልደረሰም ገና እና ዲኤክስዋይ ወደ ላይ ፑሽ ማድረግ እንዳለበት ሁሉ ይሄኛውም ወደ ታች በደንብ ፑሽ ማድረግ አለበት። ገና ነው፣ የሚፈለገው ኤሪያ ላይ አልመጣም። ስለዚህ አሁንም ወደ ታች ፑሽ እንደሚያደርግ ኮንሲደር እናደርጋለን። ዘን ፎር አወር ላይ መተን ያለውን ፕራይስ አክሽን ለማየት እንሞክራለን። ፎር አወርም ሁሌ ሪጀክት የተደረገው ወደ ላይ ሪትረስ አድርጎ ኦርደር ፍሎ ላይ ሪጀክት መደረግ የነበረበት ቦታ ላይ ነው ሪጀክት የተደረገው። ሳም ሞስት ፕሮባብሊ ወደ ታች ፑሽ ማድረግ አለበት ማለት ነው። ስለዚህ ይህንን ዳታን ያዝና ወደ 50 ሚኒት ታይም ፍሬም ሂደን 50 ሚኒት ታይም ፍሬም ምን እንጠብቅ የሚለውን 50 ሚኒት ታይም ፍሬም ምን ትጠብቃላችሁ? ፕራይስ ወደ ላይ ሪትረስ አድርጎ እዚህ ኤሪያ ላይ ፌክ አውት ቢያደርግልን ፌክ አውት ያደረገበት ቦታ ላይ ካገኘ ነው ተከትለን አብረን ወደ ታች መውረድ እንችላለን ማለት ነው። ስለዚህ ኦቨርኦል ፕላናችሁ ሊሆን የሚገባው ዲኤክስዋይን ወደ ባይ ካሰብን የጃፓንን ወደ ላይ ዩኤስዲ ጄፒዋይን ወደ ታች የጃፓንን ወደ ታች ዩኤስዲ ጄፒዋይን ወደ ላይ ዲኤክስዋይን ወደ ላይ ዩሮን ወደ ታች እንደዛ እያደረግን ነው ለማየት የምንሞክረው። ሌላው እንግዲህ ወደ ቢትኮይን እንሄድና ቢትኮይን ላይ ያለው እንቅስቃሴስ ምን ይመስላል እና ፕራይሱ ምን ላይ ነው የሚለውን ለማየት እንሞክራለን። ቢትኮይን ከሃየር ታይም ፍሬም አንጻር ብሬክአውት ኮንፊርምድ ነበር መጥቶ ፕሪቪየስ ዴይ የዊክሊ ታይም ፍሬም ማየት አይጠበቅባችሁም። ዊክሊ ታይም ፍሬም ካያችሁት የፊውቸር ቻርቱ የዘጋበት መንገድ በጣም ስትሮንግ ሞመንተም ያለው ጥሩ ካንድልስቲክ አዘጋግ ነው እያየው ያለሁት። ሶ ፕራይስ ከዚህ በላይ ወደ ላይ ፑሽ ሊያደርግ የሚችልበት ነገር እንዳለ እንመለከታለን። አደሴም ታይም ወደ ዴይሊ ታይም ፍሬም ስንመጣ ደግሞ እንደምታዩት የዴይሊ ታይም ፍሬም ፕሪቪየስ ዴይ ሎስቱን ቴክን አውት አድርጓል። ጋፕታ ነበር፣ ይሄን ጋፕታውንም ዘግቷል። ሶ ሞስት ፕሮባብሊ ከዚህ በኋላ ቢትኮይን ወደ ላይ ነው ኤክስፔክት የምናደርገው ማለት ነው። ቢትኮይን ኔክስት ታርጌታችን እስከ 100,000 ምናምን ያልንበት ኤሪያ ድረስ የመሄድ እድል ይኖራል ብዬ ነው ኤክስፔክት እያደረኩ ያለሁት። ስለዚህ ይሄንን እንይዝና በቀጥታ ወደ ፎር አወር እንመጣለን ማለት ነው። ፎር አወር ላይ የሚፈለገው ኤሪያ ላይ መጥቶ ፌክ አውት አድርጓል። ይሄን ፌክ አውት ካደረገ በኋላ እዛው ላይ ማለት ነው ኢንትሪ ሰጥቶ ነው ወር ላይ ሄደው። ነገር ግን ዛሬ ድም ስለሆነ ኤክስቼንጆች ላይ ያለውን እንቅስቃሴ ከማየት አንጻር ሞርኒንግ አናሊስት ላይ የትሬድ ኢንሳይት ኮሚኒቲ ቪአይፒ ላይ ማለት ነው እዚህ ጋር ፌክ አውት አየን እና ምን እናድርግ ብላችሁ ፖስት አድርጋችሁ ነበር። ያው ሄደ ቴክ ፕሮፊት ሰጠ። አሁንም ድጋሚ ፌክ አውት አደረገ ወደታች። ያው ፌክ አውቱ ላይ አሁንም ሰጠ፣ ድጋሚ ድሮፕ አደረገ። አሁንም እንደምታዩት ከላይ በኩል ፌክ አውት አድርጎ ነበር። ነገር ግን ይሄ ስትራክቸር ብሬክ ስላደረገ እዚህ ኤሪያ ላይ ማድረግ አልነበረበትም። ይሄንን ወደ ታች ብሬክ ስላደረገው አሁን ደግሞ ከዚህ ሪጀክት ተደርጓል። ሶ ሞስት ፕሮባብሊ ሪሰንትሊ እያጠራቀመ ያለውን እዚህ ኮንሶሊዴት እያደረገ እየሰበሰበ ያለውን ሊኩዲቲ አስወጥቶ ተመልሶ እስኪገባ ማየት ብቻ ነው የሚጠበቅባችሁ ማለት ነው። ዘን ከዛ በኋላ ኤክስፔክት ማድረግ ያለብን ዛ አፕሳይድ ይሆናል ማለት ነው።
ዘን በመቀጠል ደግሞ ከዚህ ቀጥለን የምናየው የጂዩን ይሆናል። ጂዩ ጋር ስትመጡ ጂዩ ከሃየር ታይም ፍሬም አንጻር ምን ይላል የሚለውን ለማየት እንሞክራለን። እንግዲህ ጂዩ እስቲ ከዊክሊ ታይም ፍሬም እንጀምርና በዊክሊ ታይም ፍሬም ያለው ፕራይስ አክሽን ምን ይመስላል የሚለውን እናያለን። እና ወደ ታች በደንብ ፑሽ ማድረግ እንዳለበት ነው ሰጀስት እያደረገን ያለው። ስቲል ጂዩ ከዊክሊ ታይም ፍሬም አንጻር ካያችሁት ፕራይስ አሁን ባለው ሁኔታ ማለት ነው እስከዚህ ኤሪያ ወደ ታች ፑሽ ማድረግ ሊኖርበት ሁሉ ይችላል ማለት ነው። እስከዚህ ኤሪያ ወደዚህ ኤሪያ የመምጣት እድል ይኖረዋል። ስለዚህ ስቲል ስትራክቸራሊ ስፒኪንግ ፕራይስ ሞር ቤሪሽ የመሆን እድሉ የሚያጠራጥር አይደለም ማለት ነው። ስቲል አሁንም ከፍተኛ የሆነ ጫና እንዳለበት እንመለከታለን ከዊክሊ ታይም ፍሬም አንጻር። ከላይ በኩል በጣም በበቂ ሁኔታ አስወጥቶ ነው የመጣው። አስወጥቶ የመጣውን ኤሪያ ሂዶ እሱንም ሜትጌት አድርጎ ነው ወደታች እየመጣ ያለው። ከታች በኩል ሊኩዲቲ ያለ ሶ ሞስት ፕሮባብሊ ወደታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ዴይሊ ታይም ፍሬም ስንመጣ ምንም አዲስ ነገር የለም። ኦልሬዲ ከላይ በኩል ፌክ አውት አድርጓል። ፌክ አውት ያደረገበት ኤሪያ ላይ መጥቶ ቴስት አድርጓል። አሁን ስትራክቸራሊ አሁን ያለበትን ኤሪያ ብሬክ ካደረገ ይሄ ከዴይሊ ታይም ፍሬም አንጻር አሁን ይሄ ያለበት ኤሪያ ትንሽ ያዝ የሚያደርግ ኤሪያ ነው። ይሄንን ብሬክ ካደረገ በጣም አግሬሲቭ የሆነ ድሮፕ ኤክስፔክት ይደረጋል ወደታች ማለት ነው። ስለዚህ በጣም ስትሮንግ ቤሪሽ ሴንቲሜንት ነው ያላቸው ሁሉም። ከፎር አወር አንጻርም ኢንሳይድ ባር ቦዲ ክሎጀር ሰጥቷል እዚህ ጋር። ሶ ሞስት ፕሮባብሊ ፕራይስ ከታች በኩል በጣም ብዙ ሊኩዲቲ ያለ እንደምትመለከቱት እና ፕራይስ ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን ማለት ነው። እንደነገርኳችሁ ከዴክስ ዋይ ውጭ ያሉት ሞር ከፍተኛ የሆነ የቤሪሽ ሴንቲሜንት ነው ያላቸው። ከኢንቨስተር ሴንቲሜንት ዋይዝም ከፈንዳመንታል ዋይዝም ከቴክኒካል ዋይዝም ሞር አላይን አድርጓል ወደ ታች ፑሽ ማድረግ እንዳለባቸው ሰጀስት የሚያደርገው። አሁን ባለንበት ሁኔታ ወደ ታች ነው የምናስበው። ሎወር ታይም ፍሬም መተን ምን እንጠብቃለን? ፕራይስ ወር ላይ ሪትረስ አድርጎ እዚህ ኤሪያ ላይ ፌክ አውት ቢያደርግልን ፌክ አውት ያደረገበት ኤሪያ ላይ ብናገኘው አብረን ለመውረድ ፕላን እናደርጋለን ማለት ነው። ሶ ጂዩ ላይ ያለኝ ፕላን እሱ ነው። ለአንዴና ለመጨረሻ ጊዜ ናስዳክ እናይና እንጨርሳለን። ናስዳክ እንደዚሁ ከዊክሊ ታይም ፍሬም አንጻር ምን ይመስላል? አት ሴም ታይም ወደ 4 አወር ወደ 50 ሚኒት ታይም ፍሬም መተን እንዲህ መካከለኞቹን እና ዝቅተኛ ታይም ፍሬሞችንም ለማየት እንሞክራለን። እዚህ ጋር እንደምትመለከቱት የፕሪቪየስ ዴይ ሃይስቱን ቴክናውት አድርጓል። ሞስት ፕሮባብሊ ሃይስቱን ቴክናውት ያደረገውን ካንድል ስቲክ ሎስቱን አፕዴት ለማድረግ ይሄንንም ኤሪያ ሞር ስትሮንግ ሊኩዲቲ ያለ ከታች በኩል እሱን አፕዴት ለማድረግ ወደ ታች ፑሽ ማድረግ የሚችልበት ሁኔታ ምናልባት ካለ ማለት ነው ለማየት እንሞክራለን። ስቲል ግን ጥንቃቄ ይፈልጋል። ለምን ከቢትኮይን ጋር የዚህ የቴክ ሴክተሩ ጋር ያለው እንቅስቃሴ ሞር አንድ አይነት መሆን መቻል አለበት እና ከዛ አንጻር የቴክ ሴክተሩ እንግዲህ አንዱ የሚያቅፈው የክሪፕቶ ከረንሲ ማርኬቱ ስለሆነ ብሎክቼኑ እሱ ፑሽ የሚያደርግ ከሆነ ሞስት ፕሮባብሊ እናስዳክም ፖዚቲቭ የሆነ ኮሪሌሽን እናያላቸው ማለት ነው። አብረው ወደ ላይ ፑሽ ሊያደርጉ የሚችሉበት እድል እንዳለ እንመለከታለን። ስለዚህ ከሃየር ታይም ፍሬም አንጻር ስቲል ስፔስ አለው ወደ ታች ትንሽ ፑሽ ማድረግ ይኖርበታል። አት ሴም ታይም ሊኩዲቲም በጣም ስትሮንግ ሊኩዲቲ ያለ ከታች በኩል ፕራይስ ወደ ታች ፑሽ ቢያደርግ ይህን ቢያስወጣ ዘን የሆነ ኤሪያ ላይ ጠብቀን አብረን ወደ ላይ ልንሄድ የምንችልበትን ፕላን ማድረግ እንችላለን ማለት ነው። ስለዚህ ከዴይሊ ታይም ፍሬም አንጻር ስቲል ከዊክሊም ከዴይሊም ቴክኒካሊ ከፈንዳመንታል እና ሴንቲመንታል ዋይዝ ያለውን ነገር እንተውና ቴክኒካሊ ግን በዊክሊም በዴይሊ ታይም ፍሬም ወደ ታች ፑሽ ማድረግ እንዳለበት ነው ሰጀስት የሚያደርገን። ፎር አወር ጋም ስንመጣ ስቲል አሁንም ወደ ታች ፑሽ ማድረግ እንዳለበት ሰጀስት ያደርገናል። እንደገና ደግሞ እዚህ ጋር እንደምታዩት አሁን የመጣበት ኤሪያ ፌክ አውት ኤሪያ ነው። ነገር ግን ፑልባክ ሰርቶ ነው ወደ ፌክ አውት ኤሪያ የመጣው። ሞስት ፕሮባብሊ ፑልባኩም ላያገለግል ይችላል። አይሚን ይሄ ፌክ አውቱም ላያገለግለን ይችላል ማለት ነው። ስለዚህም ይህ ሎወር ታይም ፍሬም ማየት ያለባችሁ ነገር ላስተካክዬ ላስቀምጥላችሁና ልጨርስ። ስለዚህ እንደ ሞኒተሪንግ አንዱ ይሄንን ሞኒተር አድርጉት፣ ሁለተኛው ደግሞ ይሄንን ኤሪያ በደንብ ሞኒተር አድርጉት። ይሄንን ኤሪያ ማለት ነው። ፕራይስ ወደ ላይ ብሬክ ካደረገ ብሬክ አውት ያው ብሬክ አውት እኛ ትሬድ አናረግም። ወደ ላይ እንደዚህ ፑሽ አድርጎ ወይም ብሬክ የሚያደርግ ከሆነ አብረን መሄድ እንችላለን። ኧረ ዝም ብዬ ጥሼው እገባለሁ ካለ ደግሞ ወደ ላይ ለመሄድ የገባነውን ትሬድ ሉዝ እናደርግና
ጠብቀን እዚህ ጋር ደግሞ ድጋሚ ወደ ታች ፌክ አውቱን ይዘን ለመውረድ እንሞክራለን ማለት ነው። ሰው በዚህ መንገድ ፕላን ማድረግ እንችላለን። ስላዳመጣችሁኝ ከልብ አመሰግናለሁ። ለሁላችሁም መልካም የጥምቀት በዓል ይሁንላችሁ ማለት ፈልጋለሁ። በተለይ ለመላው የክርስትና እምነት ተከታዮች ማለት ነው እንኳን አደረሳችሁ። ሰው ራሳችሁን ጠብቁ፣ ሪስካችሁን በሚገባ ማኔጅ አድርጉ፣ ስነ ልቦናችሁ ላይ በሚገባ ስሩ፣ በርቱ። 2026 ከትሬድ ኢንሳይት ጋር ብዙ ታሪኮችን እንሰራለን ብዬ ተስፋ አደርጋለሁ። እወዳችኋለሁ። መልካም ጊዜ